አቤቱ ወደ አንተ ልምጣ። ጾሜ ወደ አንተ የምመጣበት ይሁን። ካላንደር ይዤ ሰዓት ደረሰ አልደረሰ እያልኩ የምጾምበት አይሁን። አዘዘኒ እምጻቤከ፣ ወደ አንተ ልምጣ እዘዘኝ። በውሃው ላይ ልራመድ፣ ጊንጡን ልጫማ፣ ዘንዶውን ልርገጥ፣ ኃይሉ ነኝ። ጌታ ሆይ ኃይል የምሞላበት ጾም አድርግልኝ። ጌታ ሆይ ዓለምን የማሸንፍበት ትጥቅ ይሆነኝ ጾሙ። ጌታ ሆይ የኑሮ ቋጠሮዬ ውሎ የሚፈታበት አድርግልኝ። ጌታዬ ሆይ ውስብስብ ችግሮኞቼ መፍትሄ የሚያገኙበት ጾም ይሆንልኝ። ወደ አንተ ስመጣ ይሄ ይሆናል። አንተን እንድቀርብ አድርገኝ። ወደ እግዚአብሔር መቅረብ ብርሃናማነት ነው። ባለማይተቦች ነውር የሆነ አጎራረስ በማህበራዊ ሚዲያ ላይ በተለያዩ ፎርማቶች ላይ እየተገለጡ የምግብ ሽሚያና ውድድር ላይ ነው ያሉት። ክርስቲያኖች በዚህ ሲታዩ በጣም ያሳዝናል። ማይተብ አድርጋችሁ ነውር ስሩ የተባለው ይመስል ክፉ ቦታ ላይ ትልቁን የብረት መስቀል አንገታቸው ላይ አድርገው የሚታዩ ሰዎች፣ የነውር ቃላት በማይተብ ሲገለጥ በጣም ያሳዝናል። በኃጢአታቸው ከመጠየቅ ባሻገር እንደገና እግዚአብሔርን ማሰደብ፣ እዩዋቸው ክርስቲያኖች ተብሎ መታየት። መስቀል ከፍታ ነው እንጂ ዝቅታ አይደለም። መስቀል ዝምታ ነው እንጂ የነውር ንግግር አይደለም። መስቀል አርምሞ ነው፣ ብዙ ማውራት አይደለም። መስቀል መቆጠብ ነው፣ መቸኮል አይደለም። መስቀል ሰማይ ማየት ነው፣ የምድር ክርፋትን መልበስ አይደለም። ስለዚህ መስቀላዊ ሕይወት ለመኖር ነው አንገታችን ላይ ማይተብ ያሰር ነው። ይሄ ደግሞ መከራን የምንታገስበት፣ በጾምና በጸሎት የምንጸናበት፣ እግዚአብሔርን ደስ በሚያሳይ መንገድ የምንቆምበት መንገድ ነው። በዚህ እንድንሆን እግዚአብሔር ይርዳ።